ኢንሻአላህ ዛሬ ደግሞ በአዲስ መተናንዳችኋል ካለፈው ቀጣይ ዛሬ ደግሞ እንግዲህ ዳኒ ሸዋር ወስዶ ተጣጥቦ ወደ ማረጋ ሊሄድ ሲል መኳንንትና ጸጋ ደብቀውበት ነበረ ልብሱን እሱም መሄድም አልቻለም ነበረ። ከዛም በኋላ ማረግዬም ደግሞ ሙናና እናቷ ለባብሼ ቆንጆ ልብስ አድርገሽ ልበሽና እንድትሄጂ እንጂ ሏት ሲሏት ነበረ እምቢ እያለች ነበረ። ከዛም በስተመጨረሻ እንዴ ነውር ነው ተጠርተሽ ግብዣማ መቅረት የለብሽም ብለዋት እሷም ለባበሰች። ዳኒም ደግሞ እንግዲህ ልብሱን ደብቀውበት ነበረ። ከዛ ስልክ ሲደወልበት ጓደኛው ነበር የደወለው። እሱ ሲደወልለት ልብስ ገዝተህልኝ ይዘህልኝና አለው። ልብሱን ገዝቶ ይዞለት መጣ። ልብሱን ገዝቶለት ይዞለት በመጣ ሰዓት ሽክ ብሎ ቆንጅዬ ልብስ ለበሰ። ከዛም በኋላ እናንተ ብታግዱኝም ይሄው እኔ ግን ልሄድ ነው አልቀረሁም አለ። እንዴ አንተ ደግሞ ምን ልታረግ ዝም መጣህ ብሎ ጠየቀው መኳንንት። እንዴ ልብስ ገዝተህ ይዘህልኝና ሲለኝ ገዝቼለት ይዤለት መጣሁኝ ይላቸዋል። እንዴት ይሄ ደግሞ ማን የማን ሾክ ተናገር ብላ ጸጋ ደግሞ ትጮህበታለች። በቃ ዛሬ አልተሳካልንም ማለት ነው ተሸነፍን ማለት ነው ትላለች። ከዛም በኋላ እንግዲህ ደህና ሆኑ ይላቸዋል። ሽክ ብሎ ለባብሶ እንኳንም ያንን ልብሱን ደበቃችሁት ይሄ ጽድት ባለ ልብሶች ይሄው ልሄድ ነው ብሎ ይለዋል። ወዴት ነው የምትሄደው? እንዴ ተመስገን ፈጣሪ ዛሬ ደግሞ እንደዚህ ስላልከኝ ስለጠየቀኝ በጣም አመሰግናለሁኝ ይለዋል። እሱም እንግዲህ ወደ ማረጋ ሊሄድ ነው። ሽክ አለ። ወደ መኪናው ገባ። መኪናውን እያሽከረከረ እየሄደ ነው። ማረግዬ ደግሞ መንገድ ላይ ሆና እየጠበቀችው ነበረ። ሙና ትደውልላታለች። እንዴ አልመጣም እንዴ? መጣ ወይ? አልመጣም እስካሁን ድረስ ዝም ብዬ ተገተረ ቆም ያለ ትላታለች። ከዛም እያወሩ እያለ መኪና ጩኸት ትሰማለች። እንዴ ይሄ ደግሞ ያበደ ነው እንዴ? እስኪ ተመልከቱ እንዴት ያጮህብኛል እንዴ? አይነዳም እንዴ በስርዓት ብላ ትላለች። እንዴ ማን ነው? ከዛ እሱም ደግሞ ከመኪናው ወረድና እንዴ ዳኒ ነው ትላታለች። ዳኒ ነው? ዋው ዛሬ በቃ በጣም ያማረ ነው የሚሆነው ትላለች። እንዴ አንቺ ደግሞ ምንሽ ነው እንዴ አዋሪኝ እንጂ ስትላት፣ እሷም ደግሞ ጆሮዋ ላይ ትዘጋዋለች። ዘግታ ወደ መኪና ውስጥ ያስገባታል። እያወራት በፈገግታ በደስታ እያወሩ ይሄዳሉ። ምግብ ቤቱ ከደረሱ በኋላ አንዳንድ ነገሮች እያወሩ ነበረ። በሚያወራት ሰዓት የተለያዩ ነገሮች እያወራት ፈገግ እያለች ነበረ። ከዛም ደግሞ ማሳቅና እጇን ነካካት። እሷም ደግሞ እጇን ለማሸሽ ፈለገች። አረ የሚገርመው ነገር መኳንንት ደግሞ ደውሎ ዳኒ ያለበት ቦታ የት እንደሚሄድ እንድትነግረኝ ይፈልጋለሁ አለው። ወይዳ አንደኛው በዚህ አንደኛው በዛ እያለ በጣም እኮ አስቸገሩኝ ይላል። እሺ ብሎ እሱም ደግሞ ወደ ዳኒ ጋር ይደውላል። አሁን መኳንንት ደውሎልኝ ነበረ ወዴት እየሄደ ነው እያለ እየጠየቀ ነበር ይለዋል። እንዴ አትነግረውም እንዴ ታዲያ? ቆይ እሱ ምን አስጨነቀው እንደዚህ ይለዋል። እኔ ምን አውቃለሁ የታውቄ እኔማ ከማረጋ ወደ ምግብ ቤት እየሄድ ነው ይላል። በቃ ወንድምና ወንድም የማይታወቁ ተፋጁ እኮ በቃ ሽክ ሊሉ ነው ማለት ነው ይላል እሱ ደግሞ። ከዛም ቴክስት ያደርግለትና ያለበትን ቦታ ይልክለታል። ወይ ጉድ! እሱም ደግሞ ይመጣል። መኳንንት ከአክስቱ ልጅ ጋራ አብረው ሆነው ይሄዳሉ። በሚገርም ሁኔታ እዛ ከሄዱ በኋላ እሱም ደግሞ ዳኒ ደግሞ ከማረግ ጋር ያለውን ግንኙነት አቀራረበው። ሲያያቸው በተለይ አበዛው። እሷን መነካካትና ድፍት ብሎ ማልቀስ ጀመረ። ለምን እኔ እኮ አባቴን ለማግኘት የመጣሁት እዚህ ድረስ ብሎ ሲላት፣ እንዴ አብሽር ታገኘዋለህ እያለች እሷም ደግሞ አላየችው መኳንንትም ደግሞ ስላያቸው በጣም እየተናደደ ነበረ። ያው እንግዲህ እሱ አይቷቸዋል፣ ዳኒ አይቷቸዋል እንደመጡ ወደ እነሱ ጋር እንደመጡ እንደተከታተላቸው። ከዛም በኋላ እነሱ እያወራ እየተናገረ እያለ አንዳንድ ነገሮች ስላለፈ ህይወቷና ስለ አባቷ ማወቅ ጀመረ። ያንን ደግሞ አንዳንድ ጊዜ መርማሪ መሆን ስለሚፈልግ አንዳንድ ጊዜ የሚናገረው ቃላቶች ደግሞ ትክክለኛ ቃላቶች እንደሆነ እየተረዳን ነው። ከዛም በኋላ ሲጠይቃት እኛ በዛ ሰውዬ ስበብ ነው እዚህ ድረስ የመጣ ነው። እሱ እኮ ነው የቤታችንን እቃ በሙሉ እኮ በሱ ምክንያት ያሟላ ነው እና ያግዘናል። የአባቴ ጓደኛ ነው ትላለች። እንዴ የሚገርም ሰውዬ ነው፣ እንዴት እንደዚህ ሊያደርግ ቻለ ብሎ ይላታል። እኔ አላቅም ብቻ ግን በጣም ጥሩ ሰውዬ ነው እንደዚህ በማድረጉ ለኛ ብሎ እኛ ለራሱ ወደዚህ የመጣ ነው ለዝን ነው
ከዛም በኋላ ጓደኛዋ ሞና ትደውላለች። እንዳትደውልም እንዴች ማድረግ ደግሞ ትልና ስትደውላት እንዴት ነው ትላታለች። እንዴ ፎቶግራፍ አትልኪልኝም እንዴ አንቺ ደግሞ ዝም በይ ትላታለች። በቃቸው ትላታለች። አዋሪኝ እንጂ ትላታለች። አይ አላወራሽም ብላ ተዘጋዋለች። ማን ሙና ናት። ምን እሷ እኮ ናት፣ ጥሩ ልጅ ናት፣ ጓደኛዬ ናት፣ ሁሉ ነገሬ ናት። ከእሷ ታተዋወቃት ጀምሬ እሷ ጋር ነኝ፣ ጓደኛዬ ናት ትለዋለች። ወይኔ ይገርማል እሺ ይላታል። አዎ ከዛም እሱም ደግሞ እያለቀሰ ያቅፋታል። ከዛም መኳንንት ደግሞ በጣም ይናደዳል። በነገራችን ላይ በተናደደበት ወቅት ደግሞ ዳኒ ብድግልና በቃ እኔ እጅን ታጥቤ ልምጣ፣ እስከዛ ድረስ ምግቡ ይመጣል ይላታል። እሺ ትለዋለች። ዳኒ ደግሞ ወደ እነሱ ጋር ሄድና እናንተ ቆይን የመከታተላችሁን አታርፉም እንዴ ይላቸዋል። እንዴ እሱም ደግሞ ምን እያደረክ ነው ብሎ ይጮሃል። መኳንንት ምንም አላደረኩም፣ አታያትም እዛ የተቀመጠችውን አበባ ልዕልት ቆንጅዬ አታምርም ብሎ ይለዋል። እንግዲህ እሷን ለማናደድ ማረግን ነው እንደዛ ብሎ እያደነቀ ያለው። እንደዛ አለ ብሎ በጣም ተናደደ። በቃ እንሄድ ብትል ጸጋ ደግሞ እኔ ደግሞ አልሄድም ዙሁኝ አያቸዋለሁኝ ይላል። ከዚህ በላይ በቃ ይበቃናል፣ ኧረ እንሂድ ብትለው መኳንንትም ደግሞ እኔ አልሄድም ማየት አለብኝ ይላል። እሺ ብሎ ይቀመጣሉ። ከዛም በኋላ እሱም ደግሞ ካተናገራቸው በኋላ ወደ ማረጋ ይመለሳል። ያው እጅ ልታጠብ ብሎ አልነበር ሄደው እነሱን ተናግሮ ተመለሰ። ከተመለሰ በኋላ መከሮና ፓስታ ቀረበላቸው። ለስላሳ ነገር ቀረበላቸው። በቃ እኔ የምፈልገው ለስላሳው ነው እንጂ የምጠጣው ምግብ አልፈልግም አለች። እንዴ ለምንድን ነው የማትፈልጊው ይላታል። በቃ እኔ አልፈልግም መብላት አልፈልግም ትላለች። እንዴ እንደዚህማ ሆኖ ብሎ ነገር የለም እንጣላለን ማዕረግ ይላታል። እንደዛ ከሆነ እሺ በአንድ ነገር እንስማማ ይላታል። እሺ በምንድን ይላታል። አልበላም ብለሽ ካልሽ እኔ አጎርሶሻለሁኝ አንቺ ቆጥተ ያልሻል። አይ እሱንም አልፈልግም። እንደዛማ ብሎ ነገር የለም በቃ አንድ ጉርሻሽ የመጨረሻ ይላል። እሱም ደግሞ ያው መኳንንት እያያቸው ነበረ እና በጣም እየተናደደ ነበረ። ጸጋ ለራሱ ፍጹሜ ማለት ነው እየተናደደች ነበረ። ከዛም በኋላ በቃ እንሂድ ብትለው እምቢ አለ። እሱም ደግሞ ይዞ የሚገርም ሁኔታ አገሮሳት። በጣም ተናደደ መኳንንት ማለት ነው። ከዛ እሷም ደግሞ በቃ ብላ ትመለሳለች። ከዛ ሶፍት ያነሳና ይጠራርግላታል። ኧረ ወይኔ ቅናት! ፍቅር እኮ ማለት በጣም ከባድ ነው እና ለወደዱት ሰው ላፈቀሩት ሰው ሌላ ሰው መጥቶ ሁለተኛ ሰው ሲገባበት በጣም ያናድዳል እና በጣም ተናደደ መኳንንት ማለት ነው። ከዛም በኋላ በቃ ትልና ይለያያሉ። እሱ መኳንንትም ወደ ቤት ይሄዳል። ፍጹሜም ወደ ቤት ሄዳለች። እኔ እኮ አንሄድ ብንልህ እምቢ አልክ አይደለ? ይህን ሁሉ ነገር እኮ የተደረገው አንሄድ እያልኩ ነበር አለች። እሱም ደግሞ ይሸኛታል። ከዛም በኋላ በቃ አመሰግናለሁ ደህና ሆነ ብለው ለመለያየት ሲሉ ግን አንድ ነገር ልጠይቅህ፣ እንዴት ነው እኔና መኳንንትን ያመሳሰልከን ትለዋለች። እንደው ዝም ብዬ አመሳስያችሁ ነው ይላታል። እንዴ ብቻ እኔ መርማሪ ነኝ እያልክ እንዳይሆን ትለዋለች። አይ እንደዛ ነገር ይላታል። ላይሆንም እኮ ይችላል ይላታል። በቃ እኔ ሁለተኛ ግብዣ ነገር አልፈልግም፣ እኔ ይሄ መጨረሻ ነው። እንዴት የመጨረሻ ነው ትያለሽ? አልተመቸሽም ማለት ነው ዛሬ የጋበዝኩሽ? አይ እንደዛ ማለት ሳይሆን በጣም ቆንጆ ነው፣ ግን እኔ አልፈልግም ትላለች። ከዛም በኋላ የመኳንንት አባት ደግሞ እንግዲህ የሚገርም ነገር ክራንች የሚይዘው ሰውዬ እሱ ጋር እንዲሰራ እንዲገናኝ ፈልጎ ነበረ። ከዛም በኋላ ላይ እሱ ካገኘው በኋላ ወደዛ ይሄድና ከአንተ ጋብሮ እንዲሰራ ድሯል ይፈልጋል ይለዋል። ነው እንዴ? አዎ እንዴት የማያታወቅ ሰውዬ አንተ ስለ ድሯል ነገር ታነሳብኛለህ ታመጣብኛለህ ይለዋል። ከዛ አይ እኔማ ስለ ዶላሩ ሳስበው በጣም ቆንጆ ስለሆነ ሳየው ለኛ ለገባይነት ይጠቅመናል ብዬ ነው ይለዋል። እንደዛ ነው እሺ በቃ አስቤበት እነግርሃለሁኝ ይለዋል። ከዛ እሱም ደግሞ አስቦበት ይሄዳል። ከሄደ በኋላ ዳኒ ደግሞ ይደውልለትና እንዴት ልታደርገው ነው ይሄንን ነገር? እሱ እኮ እሺ ብሏል ይለዋል። አቤት የዶላር ነገር ሲነሳበት እሺ አለ አይደለ ይለዋል። አዎ እንዴ ሁሉም ነገር ተሳክቷል ማለት ነው ይላል። በነገራችን ላይ ማዕረግዬ ደግሞ ለየት ባለ ሁኔታ እናቷ ልብስ እያጠበች ነበረ። ሙና ደግሞ ትመጣለች። እንዴ ማዕረግዬ አልመጣችም እንዴ? አልመጣችም ትላታለች። እስካሁን አዎ እኔ እኮ የመጣች መስሎኝ ነው ትላታለች። አይ አልመጣችም ትላታለች። ከዛም በኋላ ሁለታቸው ይገቡና በቃ እኔ አሁን አቀባበል ላደርግላት ነው ትላታለች። ምን አይነት አቀባበል? በቃ አሁን ስትመጣ እሷ
የተለያየ እንትን በቃ አበባ ይዣለሁኝ አበባ እንድበትንላት ትፈልጋለሁ ትላለች። እንደዛ ነው እንዴ? እሺ ትላለች። በቃ እሷ ናት መሰለኝ አሁን እየመጣች ነው ትላታለች። እሺ ትልና ወደ ቤት ትገባለች። ማረግዬም ደግሞ እየመጣች ነበረ። ማረግዬ በሀሳብና ወደ ሌላ ቦታ ሄዳ ነበረ። ከዛም በኋላ እነሱ ደግሞ ያደረጉላት ነገር በጣም ደስ የሚል ነገር ነው እና አበባውን ደግሞ በተነችላት፣ ዘፈን ዘፈኑላት ሙሽርዬ እያሉ ማለት ነው። በጣም ደስ አላት ማረግዬ። አረ እናንተ ሰዎች መሆናችሁ ነው፣ እንዴት ነበረ የሄድሽበት ቦታ ተሳካ? እንዴት ነበረ ምናምን አላት። እንዴ እናንተ ስለምን ነው የምታወሩት እንዴ? ምን እያወራችሁ ነው ትላቸዋለች። እንደ አሁን እንዴ ንገሪን፣ የሄድሽበትን ቦታ ንገሪን እንጂ። ከዛ ሁለታቸው እና ልትነግር አልቻለችም። እየጨፈሩ ዙሪያዋን እየጨፈሩ በቃ የኔ ሙሽራ እያሉ የማን ጃኬት ወለቀ ምንድነው እያሉ ነበረ። ከዛም በኋላ ላይ እሱ ደግሞ ወደ ቤት ሄደ። ዳኒ ወደ ቤት ሲሄድ ወንድሙ እንግዲህ ያደረገለት ልብሱን አንጥፎ ከአበባ ልክ እንደ አበባ አስመስሎ ማለት ነው። ወይኔ ልክ እንደ አበባ አስመስሎ ልብሱን ሰርቀውበት ነበረ። ያንን ልብሱን አንጥፎለት ልክ በቃ ግባ ማለት ነው። ምንድነው የሚባለው? ልክ እንደ ሰርፕራይዝ ማለት ነው። ልክ እንደ ሰርፕራይዝ አድርጎ ከዛ ግባ አሉት። እንዴ እንደዚህ እኮ አቀባበል ባታደርጉትም እኮ ችግር አልነበረውም። ይሄን ሁሉ የደከማችሁት ለእኔ ብላችሁ አይደል ምናምን ይላል። አይ አይደለም በቃ እኔ አይደለሁም ያደረግኩት አለ ፍጹም። ያደረገውን ሰው ጠይቅ ትለዋለች። እሱ እኮ ችግር የለውም ምናምን ይላታል። ከዛም በኋላ በቃ እንደዚህ ነው ይለው። ያም ደግሞ ይለያያሉ በጣም ደስ በሚል ሁኔታ ማለት ነው። እንግዲህ እዚህ ላይ ያልቃሉ። ወደ ቤተሰቦቼ ቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በያላችሁበት ያለ ሰላምና እዝነት ይውረድልኝ እላለሁ። ላይክ እና ሰብስክራይብ ሸር ማድረጋችሁ እንዳትረሱ። አበረታቱኝ፣ ኮሜንት አስቀምጡልኝ፣ አስተያየት ፈልጋለሁ። ውድ ቤተሰቦቼ ባይ ባይ።